እዚህ ጋር የምታዩት እህታችን እንግዲህ በካሜራ በፖሊስ ተይዛለች ማለት ነው። ምን ስታደርግ ነው ካላችሁ ማለት ነው አዳዲስ ነገር ነው ይዤላችሁ የመጣሁት። እንደምታዩት ለቲክቶክ ቪዲዮ ብላ ህጻኑን እየመታች ህጻኑ መስኮት ላይ ያልሆነ ነገር ላይ እየወጣ ማለት ነው። እሷ ትልቋ ግን እየጨፈረች ነው አብራት። ይሄኛው ህጻኑ ደግሞ እንትን እያለ ልትመታውም ታቃታለች፣ ትጎስተዋለች ምናምን እና የቲክቶክ ላይ እንግዲህ ይሄን ቪዲዮ አዩ ማለት ነው አሰሪዎቿ። እባካችሁ ተጠንቀቁ ማለት ነው። በጣም ያሳፍራል። እና በፖሊስ ተይዛለች። ቪዲዮን አይተው ህጻናት እየመታች ቲክቶክ ላይ ለመልቀቅ ብላ የምታደርገው ነገር እና አንዳንዶቹ ደግሞ ቲክቶክ ላይ አይወዱም ልጆቻቸውንም ሆነ ምንም ነገር እንድትለቁባቸው እና ሁላችሁም እንድትጠነቀቁ ፈልጋለሁ ማለት ነው። እስኪ በሚቀጥለው ቪዲዮ ደግሞ እንሂድ አብረን። ተረጋጊ ተረጋጊ። እንዳያችኋት እች ልጅ እንግዲህ ለመረዳት የመጣችውን ትታ እንደገና ደግሞ ጭራሽ መሲጋ ድብድብ ነው የጀመረችው። መሲጋ መደባደብ፣ እቃ መስበር ምናምን፣ እቃ መወርወር። ልጁን አምጪ፣ ልጁን ካላመጣሽ ልጁን ውለጂ፣ ደብቃችሁት ነው ልጁን፣ እናንተ ናችሁ የደበቃችሁት፣ አምጪው እያለች እንግዲህ በመጨረሻ ላይ ፖሊስ ደውለው ጠርተው ለፖሊስ አስይዘዋታል። በመሲ የሚፈርዱ ሰዎች አሉ። ምን ታርጋት? ወለደቻት እንዲያወቀቻት እንጂ ምን አገባት መሲ። በድር ነው በቁብ ነው የሚገናኙት። እንኳን አስያዘቻት። ኢጋማም የለኝም ያለችው ውሸቷን አይዲም አላት ማለት ነው። አላት ኢጋማ እንኳን ለሱ ለባሌ ማሰርቻለሁ ብላ ቁጭ። እስኪ እንስማው ይሄንን። እዚህ መመስረት ሆነ አይደል? ልጅቷን ፖሊስ ወሰዳት። ሲአይዲ እና ፖሊስ ልጁ ጧት ይያዛል። ኧረ ተይ አትንገሪያቸው ልጁን እንዳያስጠፉት። አሁን ይሄን ይዞት ነገሩ ሊሆን ይችላል። እስካሁን ከየት ነው የሚጠፋው? ወዲያው እንትኑን ሲያስገባ ሎኬሽኑ ወጣ አይደል እንዴ? እነሱ ጋር እንደዚህ ለቤት አባቱ ነው የሚጠፋው ማለት ነው። ልጅቷ ደግሞ ፍቅሮቼ ልንገራችሁ አይዲ አላት። ጠዋት ወረቀት የለንም ያለችኝ እኔና በዚህም ባለ አይዲ ነች። እንኳን ለራሴ ለእሱ አሰርቻለሁ አለች። እኔ ይበለኝ እኔ የዋህነቴ ጉድጓድ አይዲ እንኳን ለራሴ ለእሱ ማሰርቻለሁ አለች። ጉዳችሁን ልንገራችሁ ነው። ባችሁን አውጡ። እንኳን ለራሴ ለሰው ማሰርቻለሁ። ይመቻል። ያለው እንዳለ ሰው ኦኬ የኢትዮጵያ አሁን ጋይዞችዬ አሁን ማሮች እግራችሁን ትጥብጥብ ብላችሁ ፊታችሁን ትጥብጥብ እጃችሁን ትጥብጥብ ብላችሁ ራታችሁን በልታችሁ ባዝሊናችሁን ተቀብታችሁ ጠቅለል ብላችሁ ተኙ። በቃ የኢትዮጵያ ሕዝብ መጨረሻው ይኸው ነው። ላይክ ሼር ሰብስክራይብ አድርጎ ቤተሰቦቼ ማለት ነው። ትማሩበት አላችሁ። እባካችሁ ልቦና ይስጣችሁ። በተለይ የአረብ ልጅ ይዛችሁ መታችሁ ቪዲዮ የምትቀርጹ ሰዎች፣ ለቲክቶክ ብላችሁ አብራችሁ የምትቀርጹ ሰዎች መጨረሻችሁ አያምርም። እች ልጅ አሁን በካሜራ ተይዛ በፖሊስ ቁጥጥር ስር ውላለች። ምክንያቱም ህጻናቶቹን ይዛ እያሰቃየች እንግዲህ እንደምታዩት ለቲክቶክ ቪዲዮ ብላ በካሜራ ተይዛለች። ይሄ በጣም ወንጀል ነው። እነሱ አይወዱም። ቤታቸውን እንኳን ስትቀርጹባቸው አይወዱም። ቃይን ቀርሽ ቤቴን ቀረጭ ነው የሚሉት። እንኳን ጭራሽ ልጆቻቸውን ቀርቶ ያውም እሷ ደግሞ ህጻኑን ልትመታው ምናምን እያለች ልጁ መስኮት ላይ ይወጣል። ረጅም ነው ቪዲዮ። ያው ህጻን ስለማይገባ ነው የቆረጥኩት። ብዙ ነገር እየተደረገ ና ብቻ ፈጣሪ ይጠብቃችሁ። ብትጠነቀቁ አሪፍ ነው። የዚች ልጅ ነገር ደግሞ መያዟ ደግ ተያዘች። እንኳንም ፖሊስ ይዟት ሄደ። ቢይዛትም ያው ይለቃታል። ልጁም ሊያዝ ነው እንግዲህ ያ ቪዲዮ እና ፎቶውን ለፖሊስ አሳይታለች። እስከነ ስሙ ሰጥታ ልጁ ያለበት ቦታ በሎኬሽን አውቀውታል ማለት ነው። አይዲው ምናምን ሲያስገቡ ማለት ነው። እና ስለዚህ ልጁም ሊያዝ ነው። ሳይያዝም አይቀርም እንግዲህ ዛሬ ተይዞም ሊሆንም ይችላል። ብቻ በጣም ያሳፍራል። አንዳንዴ ለመረዳትም የምታስቸግሩ ሲያዝሏችሁ ለምን አዘላችሁኝ እግሬ ተንጠለጠለ የምትሉ ሰዎች አላችሁ። እና እች ልጅ ደግሞ ጭራሽ አለባበሷ፣ የጸጉሯ አቆራረጥ፣ ሁሉ ነገሯ የሆነ ጋርድ ቦዲ ጋርድ ነው የምትመስለው እንጂ ምንም አረብ ቤት ሰርታ የምትሰራ ሰራተኛም አትመስልም ማለት ነው። እንዲህ አይነት ባለጌዎች፣ እንዲህ አይነት ቆሻሾች ናቸው እንግዲህ ህዝቡን የሚያሰድቡት፣ ቤተሰብን የሚያሰድቡት እንዲህ አይነቶቹ ናቸው። በጣም ነው የሚያሳፍር።
ከሚባለው በላይ እኔ መቤቴን ሰውነቴን ሁላ መቆጣጠር እያቃተኝ ነው። ይሄድ ከዚህ ጋር እነዛ ባለፈው አብሯት በሲ ሱቅሽን ዘግተሽ ሂጂ። አንድ ነገር ብትሆን ይሄ ማህበረሰብ ታጋለሁ። ሳሪ ለምን ይዘጋለሁ? ትውጣ ይዘጋለሁ። እሺ አትረጋ። እንግዲህ ሱቅሽንም ዘግተሽ ውጪ እያሏት ነው መሲንም። ምክንያቱም ልጅቷ ራሴን እንትን እላለሁ መኪና ስር እገባለሁ እያለች ነው። እቺ ልጅ አንድ ነገር ብትሆን መሲ ትያዛለች። የኛ ሰው ይፈርዳል። አሁን እንደዚህ ስላለች ነው እንግዲህ ፖሊስ አምጥታ በፖሊስ ያስያዘቻት። ፖሊስ ጋር ደውላ አስያዘቻት። እንኳን አስያዘቻት። ምክንያቱም ልጅቷ የምትሆን አይደለችም። አረብ ቤትም ገብታ ምሰራም አይደለችም። ታስፈራራለች። እንደ ሴት አልሆነችም። እንደ ሴት ልብስ ለብሳ ቢጃማ ለብሳ የስራ ልብሷን ቀሚሷን ለብሳ ወደ ስራ ምገባ አይደለችም። ስራ ሲመጣ ታማርጣለች። አትፈልግም መስራት። ልጁን ውለዱ፣ ልጁን አምጪ። መሲ ወለደችው እንዴ ልጁን? የመሲ ወንድም ነው እንዴ ልጁ? እንደዚህ ቆሻሻ ሰዎች ናችሁ እኮ ስትረዱም ዝም ለማለትም ለመርዳትም የሚያሳፍር ለምንም የማትማችሁ ሰው እንኳን አዝኖ እንዳይረዳችሁ ማትረዱ። ሲጀመር አንድ ነገር ሚዲያ ላይ አንድ ሴት ወንድ ጋር ሂዳ ራሷ ወዳ ፈቅዳ አብራ ተኝታ ገንዘብ ሰጥታ አይዲ ማሰራች፣ መኪናም ገዛች፣ ባጃጅም ገዛች። ሚዲያ ላይ መታ ገዝቼ ካደኝ ብላ ስትመጣ እናንተ ይዛችሁ የምትመጡ ሰዎች እናንተ ራሱ ርካሽ ናችሁ። ሂደሽ ፖሊስ ጋር ሄደሽ ክሰሺ የሚል መልስ ነው መመለስ ያለባችሁ። እኔ ፖሊስ አይደለሁም። ሂጂ ፖሊስ ጋር መረጃ ካለሽ በመረጃሽ ክሰሺ በሉ እንጂ ሚዲያ ላይ ይዛችሁ አትምጡ። በቃ ደግ አረገ እንኳን በላት እቺን ሴት። ምክንያቱም ሁለተኛ ደግሞ ልጁ ከነብልቱ ደም ይወጣል ብላለች ማለት ነው። እና ያንን እያየች 4 ቀን አብራው ተኛች። ገና የመጀመሪያ ቀን እንደዛ ከሆነ ለምን አታቆሙም ከሱ ጋር? ልጁ በሽተኛ ነው። ከዛም ወዲህ ማጸኔን ይውጋኛል፣ ማጸኔን ያመኛል፣ ኮዴን ይቆርጠኛል፣ ብዙ ነገር እያመመኝ ነው ብላለች። አርግዘሽ ከሆነ ስትባል አላረገዝኩም ፔሬዴ ይመጣል በየወሩ ብላለች። እንዳላረገዘች ተናግራለች። በአጠቃላይ 7 ወር ሆኗል ይሄ ነገር ከተከሰተ። እንደገና ደግሞ የሆቴል ራሴ ከፍዬ ነው ራሴን የከፈልኩት፣ የአልጋ ከፍዬ፣ አንሶላ ከፍዬ፣ እንደዚህ ከፍዬ። እንግዲህ ሁሉም ሙድ እያያዙ ነው። ልጁ ድንግል ይሆናል፣ የወንድ ድንግል የለውም እያሉ በቃ የሚያስጠላ ነገር ነው እየተነጋገሩ ያሉት ማለት ነው። እቺ ልጅ ጭራሽ ለቤተሰብም ክብር የላትም፣ ለራሷም ክብር የላትም። ከዚህ በኋላ የዚች ልጅ ህይወት ተበላሽቷል። ማንም ከሷ ጋር ወንድ የሆነ አግብቷት አብሯት ህይወት አይቀጥልም። ምክንያቱም እንዲህ አይነቱን ሴት ለትዳር አይወድም የትኛውም ወንድ ልጅ የሚወደው ሴት ልጅ ረጋ ስትል ራሷን ስትሰትር ነው። ሴት ስትሸት ነው እንጂ እንደዚህ እንደ ጎረምሳ ራሷን ወጣጥራ ደረቷን ወጥራ እግሯን እዛና እዚህ በለቃቅጣ የምትቀመጥ ሴት ማንም አይፈልጋትም። እና ስርዓት ብትይዙ። እንኳንም ጥሎሽ ሄደ። ካንቺ ጋር ምን ይቀጥላል እንዳንቺ እንደዚህ አይነት ሴት ጋር ማለት ነው። እና ይሄ ሁሉ ነገር አታ ቤተሰብ ላይ እንግዲህ ፎቶ ቪዲዮ ተለቆ ያን ቪዲዮ ሁሉ ስልኳንም ሰጥታ ስልክም በራሷ ስልክ በራሷ ስም ነው እንዳለ ሙሉ ፋይሏ እንዳለ ይሄ ፍቅር የሚባለው ነገር ውር አይደለ እንዳለ ሰጠችው። ስልክ የለኝም ሲል እንካ እስከምትገዛ ብላ እንዳለ ሙሉን ሰጠች። ከዛን እሱ ከሽንት ቤት ስትመጣ ርቃኗን የቀረጸውን ፎቶ በሷ ስም ፌስቡክ ላይ ለጠፈው ብሬን አምጣ ስትለው። ከዛ እሱ ወደ ሌላዋ ሄደ። አይፈልግማ በቃ። በጣም ያሳፍራልም ያሳዝናልም። እንደዚህ አይነት ውርዴት ፈጣሪ ይጠብቃችሁ ማለት ነው። እውነት ሴቶች ልብ ግዙ እስኪ፣ ልቦና ይኑራችሁ። ሚዲያ ላይ ደግሞ አትውጡ። አንድ ነገር ሆነ እዛው ራሳችሁን ቻሉ። ሚዲያ ላይ መታችሁ የበለጠ ቤተሰብን አታዋርዱ። ቅሌታችሁን ተከናንባችሁ ቁጭ በሉ እዛው በቃ። በጣም ያሳፍራል ብቻ።